ነው ታዲያ ነገር ምን እያረክ ነው? ያሟል እንዴ? አንተ ጤነኛ አይደለም እንዴ? ምንድነው? እንዴት መጣችሁ እዚህ? እዚህ በላይ ምንም ልል አልችልም። ታዲያ የፈለከውን መወሰን ትችላለህ። እሺ ምን እንደሚያስለቅስ አሁን አታልቅስስ። በቃ ማልቀስ መፍትሄ አይደለም። በእርግጥ መጸጸት ልክ ነው። እንዴት ነው ሰላም ሰላም፣ ውድና የተከበራችሁ የታዲ ቲዩብ ቤተሰቦች እንደምን ቆያችሁ? እኛ ደህና ነን። ያው ዛሬ እኔና እዮባ ለዚህ ቤት አዲስ ነንና ታዲ ላይ እየሰማንበት ያለው ነገሮች አሉ። ታዲ ከፍቅረኛው ተጣልቷል እንደምታውቀው እዮባ። እኛም የሰማነው እንግዲህ በታዲ አፍ አይደለም በሌላ ሰው አፍ ነውና የሰማነው እንደ ጓደኛ ሳይሆን እየራቀን ነው በጣም ሰሞኑን እንዳየው ነው። አዎ ልክ ነው። እኛም ፈልገን አተነዋል። ትንሽ እኔም ከፍቶኛል። ያው ጓደኛችንም በመሆኑ አንፃር ፈልገነው አተነዋል። የት እንደገባ ማናቀም። እስኪ ለማንኛውም ስራ ቦታ እየከፈተ አይደለም፣ ስራም ትቷል። ሱቁ እንኳን ተከፍቶ ካየነው በጣም ሰነባበተ። የታዲ መገኛም ይሄ ነው የሚባል ቦታ አጣንና አየሁት ራሱ የሚል ሰው የለምና ከፍቅረኛ ጋር በምን እንደተጣላ አናቅም። ለምን ወደዚህ ውሳኔ እንደገባ አናቅም። ትንሽ ታዲ ያልሆነ ሙድ ውስጥ ገብቷል። እንደሰማነው ከሆነ ሱስን ጀምሯል እየተባለ ነው። ታዲ አልያዘ ቤት እንኳን በጧት ስንሄድ ቤት አናገኘውም፣ እያገኘነው አይደለምና በጣም አሳስቦናል የታዲ ጉዳይ። ቤተሰቦች ዩቲዩብ ቻናሉ ላይ ራሱ ቪዲዮ ከሰራ በጣም እየሰነባበተ ነው። ሲለቅ ራሱ አለቃቁ ምናምን ደስ አይልም። በቃ ሁሉ ነገሩ ልጁ በቃ ከራሱ ጋር እንዳልሆነ ያሳያል። እኔ ደውዬውላ ስራ ቪዲዮ ለማለት ስሞክር በመከራ ነው። በቃ በትግል ይለቃል። እኔ ሳይው በቃ ፌል ተመልሷል ማለት ነው ብዬ ስጠብቅ የሚለቅበት ሰዓት ወይ ልክ አይደለም ወይ ቪዲዮ ላይ የሚናገረው ነገር ልክ አይደለም። ብቻ ልጁ ሙሉ ለሙሉ ልክ አይደለም። ከፍቅረኛው ጋር ተጣላ ይመስለኛል። ቤተሰቦች ወደዚህ ወዳልሆነ ሙድ ውስጥ የገባው እኔ ታዲን ሳቀው በጣም ጠንካራ እንደምታውቀው ነው። በጣም ጠንካራ ብርቱ ልጅ እኛን የሚያበረታን ነበር፣ ጓደኛችን ነበር። ግን ደግሞ አሁን ትንሽ ያብርታቱ ያጣው ትንሽ የደካከመው ይመስለኛል እና ባልሆነ ሙድ ውስጥ እኔ ይገባል ብዬ አላሰብኩም ነበር። እውነት ለመናገር የሰማነውን ነገር እንግዲህ እንመን አናቅም። ያላዩትን ነገር ማመን በርግጥ አዎ፣ እኛ ከሰው ካላየ ማመን ይከብዳል። እኛማ አላየነውም እውነት ነው። እና ደግሞ በምንሰማቸው ነገሮች እውነትም ልጁ ይሄዳል የማይባል ነገር ነው። ይሄዳል። በርግጥ እንደዚህ አይነት ስሜት ከተሰማው ልጁ እኛ ካላገኘነው ድጋፍ ካላረግንለት ራሱ እንደዚህ ከጎኑ ካልሆነ ጓደኛ እስከመች ነው? ከጎኑ ራሱ እንድንሆን እየፈቀደልን አይደለም። ስልክ እያነሳ አይደለም። ቤቱም ስንሄድ ቤት እየተገኘ አይደለም። የት እንደሚያደር ራሱ አይታወቅም። ስራ ቦታውን ትቶታል። ለቆት ይሁን አይሁን አናውቅም። እንግዲህ እስካሁን የታዲ ቤት ነው የሚባለው እንግዲህ እና አንድ ቦታ መገኛ ቦታ አለ ተብለን ያው መገኛ ቦታው እንሄዳለን። ቤተሰቦች እንግዲህ እንሂድ እስኪ ተማን ነው እንሂድ ወዳለበት። አዎ እንሂድ። የተፈጠረ ነገር እንትን ሳይል በፊት አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ምን እያረክ ነው አንተ? ያማል እንዴ? ምን እያረክ ነው ታዲያ? ነገር ምን እያረክ ነው? ያማል እንዴ? አንተ ጤነኛ አይደለም እንዴ? ምንድነው? እንዴት መጣችሁ እዚህ? ለምን እንደመጣችሁት እዚህ? ተናግሻው እዛ ጓደኛችን አይደለ እንዴ? አንተ የፈለግነው የት ልመጣ? ስልክ ማታነሳው የጠፋው ለዚህ ነው። ስልክን ማታነሳው ቤት ማታረው ምናምን ስራ ማትሰራው
ምን ሆንክ ብለህ ነው አሁን? እሺ ሱስ መጀመር ምን የሚሉት ነገር ነው? በአንተ ከአንድ ሴት ጋር ትጣላህና መፍትሄው ሱስ ነው? ሱሱ ይሄ ሲጋራ እሷን ያመጣልሃል? ሁለተኛ ጊዜ እንደዚህ ሲሆን ማን ነው? እኔ ነኝ ጥፋተኛው አይደለም? ለምን ሺህ ጊዜ አይሆንም? አግብተሃታል እንዴ ልጅቷ? በህይወት ሁለት ተመሳሳይ ጥፋት ሲቀር አግብተሃታል ወይ? ልጅቷን የፈለገችውን ውሳኔ መወሰን ትችላለች፣ መብቷ ነው። ካልተመቻት አልተመቻትም። አግብተሃታል ወይ? የፈረመችው ነገር አለ ካንተ ጋር ኖራለሁ ብላ እንደፈለገች መወሰን ትችላለች። እስር ቤት ነው እንደገባችው። ተወኝ። እሺ ልጅ በቃ አንተ ምን እየሆንክ ነው? ቆይ ተረጋጋ። ለማንኛውም ና ተረጋጋ። አንተ ስንቱን የምታበረታ ወጣት ይኸው እስኪ እንዴት እንደሆነ እንዴት ይኸው ራሱ ይኸው ጺሙ እንዴት እንዳደገ። እሺ ነው ያው ምን አርግ ነው የምትሉኝ? ምን እየሆንክ ነው ያለኸው? ምንም አልሆንኩም። እኔ ምን ሆንኩኝ? ከዚህ በላይ ምን እየሆንክ ነው? ራስን ጥለሃል። እስኪ ተመልከተው። ጭራሽ ሲጋራ እያጨስክ ቀጥላኛ ነው። እሺ ተገቢ ነው። እኔ ስታስበው ተገቢ ነው። ምን አይነት ነገር እየተፈጠረ ነው? ሐሳብ ያጠፋል አለ ነገር። እንዴት ነው ደግሞ የሚሸተው? ቀጥታለም ጭራሽ። ኧረ ምን እየሆንክ ነው? ቆይ ውሎ አዳር እዚህ ነው? ቆይ እዚህ ጋር ወሽቃ ያምጣታ እዚህ ጋር ቁጭ እንዳልክ ትመጣላለች። እሷ ትምጣልሃ ተጸጽቻለሁ ብላ ትታሄዳለች። አበቃ ተዋት። ምንድነው የምታወሩት? እኔ ስለምንድን ነው? ተጣልተሃል አልክም? እሺ እኮ አንተ ተጣላ በቃ። እሺ ምንድነው? እሺ ለምን ምታጭ? እኔ ምን አያችሁ? ሲጀመር ሰዓታችሁ ነው ይሄ። ያየነው በዛ ነበር መጠየቅ የነበረባችሁ። በዚህ ሰዓት መጠየቅ የነበረባችሁ። እኛማ ብርቱ ነው ብለን ስላሰብን ነው። እኛን የምታበረታ ስለነበር ከጓደኛችሁ ከጓደኛዬ እንደምጠብቀው ምንም እኮ አላለ። ምን አገኘው? እኔ ለምንድን ነው እዚህ ውስጥ የገባሁት? ምንድን ነው ያደረኩት? ሶስት ለየትኛውም ነገር ምክንያቱም መፍትሄ ላይሆን ይችላል፣ ግን ሆነ ለአንተ ግን ደግሞ መርሻ ነው። በቃ ፈልጌ ነው ያደረኩት። እንደዚህ ይሄን ብለህ ራሱ አልነገርከንም። ቢያንስ ሱስ ልጀምር ብለህ እኮ አልነገርከንም። ቢያንስ ስልክ አንስተህ መናገር ትችል ነበር። ችግርህን እኮ ስናገኝ ነው የምንረዳ። የምናውቀው እኮ ስናገኝ ነው። ስራ ቦታ መጣን የለህም። በአንተ ምክንያት ራሳችን ከስራዬም ከየትኛውም ነገር ከሁሉም ነገር ውጭ ልሁን የሚመለከተው ሰው ቢሆን ያኔ ይመጣ ነበር። አሁን ሲጀመር አርፍዳችኋል። በጣም ነው የረፈደው። እናንተ መታችሁ። ለምን ነው የረፈደው? የረፈደበትን ምክንያት እሺ ያውቃል፣ ነግረናል፣ አማክረናል፣ ጓደኞች ያሉ ብላል። ጥፋተኛኛ ልታረገን እየሞከርኩ ነው። የራስን ጥፋት ሱስ የጀመርከው በእኛ ምክንያት እያስመሰልከው ነው። ምንድነው ደግሞ ይሄ ያዛችሁት ነገር? ምን ካሜራ ያዛችሁ ነው ያመጣችሁት? አዎ ይዘናል ብላችሁ ሁሉም ቤተሰብ ይኸው ካሜራውን ነው። ቤተሰቦች ጠፍተዋል። ሁሉም ቤተሰቦች ያውቃሉ። ቤተሰብ ጠፍተዋል። መማሪያ ነው የምትሆነው። እና ምን እናድርግ እንዴ? ከአንድ ሴት ተጣላው ብሎ ሱስ መጀመር መፍትሄ ከመሰለ እስኪ እንደ መፍትሄ ይጠቀሙት ቤተሰቦችን። እስኪ አንተ ያገኘበት ጥቅም ካለ እነሱም ጥቅም ያገኙበት። እኔ እኮ ጥሩ ቦታ ላይ እናገኘዋለን ብዬ ነበር የጠበኩት። እኔማ የሆነ ሰው ነው አይቶት ወደዚህ ግቢ ይመላለሳል እኮ አንተ ጓደኛ ምን ሆኖ ነው ምናምን ሲለኝ እኮ ነው እዚህ አካባቢ ሲጀምር ምንም ሁሉ በቃ ካሜራው የሚጥፋና እናወራ። ለምን እንደሚጠፋው አይጠፋም ካሜራው ይጥፋ በቃ። እኔ በዚህ ልክ ነው የሆንከውን ነገር ለነሱ መናገር አለብህ። የሆንከውን ነገር ለኛ እሺ አላማካርከንም አልነገርከንም። የሆንከውን ለቤተሰብ ታከብር ከሆነ ለቤተሰብ ንገራቸው። ለምን እነሱ የት ሄደ የሚሉት እነሱ ናቸው። እኛ ነገም ከነገ ወዲያም ነግራቸዋለሁ። ቤተሰቦቼ ከኔ ጋር ናቸው። እንዲህ የሚባል ነገር ለሚያሟል እንዴ ውስጤም የተፈጠረ ሌላ ነገር ነው። እኔ እዚህ ጋር ማልቀስ አልፈልግም። አንደኛ፣ ሁለተኛ አልቀስ አልቀስ ከፈለግ እኔ ሳልሰማ ምክንያቱም ሳልሰማ ሱስ ያስጀመረው ነገር ያናክል ለሴት ብለህ ይናክል እኔ እንጃ። እኔ አንድ ሴት ሄደች ብዬ እኔ እንደዚህ አይነት ነገር አላደርግም። አሁን ምክንያቱም ንገረን ቶሎ በል። ሄደች ብዬ አሁን እኔ በህይወቴ ውስጥ ሁለት ተመሳሳይ ነገር ነው የተፈጠረው። ለየትኛው እኔ አሁን ምን ብዬ ነው የምናገረው? አሁን አስሬ ይፈጠር ጥፋተኛ ነው ተብሎ አሁን ያው እኔ ህይወት ላይ የተፈጠረው ከዛሬ 3 ዓመት በፊት የተፈጠረው ነገር ነው። የዛሬ 3 ዓመት ምንም በማላውቀው መንገድ ፍቅረኛ ትታኛለች። አሁንም ደግሞ 2 ዓመት ከምናምን የለፋበት ፍቅር ድጋሚ ቁጭ አርጋኝ ሄደችው። በቃ ካንተ የተሻለ ወይም ካንተ እንደዚህ እኔ ምንም ገንዘብ በገንዘብ ቢሆን በየትኛውም ነገር ቢሆን ምንም ያሰጠሁት ነገር ላይኖር ይችላል አውቃለሁ። ራሴንም ትቼ ብዙ መስዋዕትነት ከፍያላታለሁ። ግን ደግሞ ታዲያስ ተቀመጠ። ታዲያስ እንደዚህ በግልጽ ምክንያት ሳይነገረኝ ትቶ ሌላ ሰው ጋር መሆን ወይም ትቶ ሌላ ሰው ጋር ሰማኸኝ? ታዲያ አሁን አንተ 2 ዓመት ምናምን ለምን ሺህ ዓመት አትለፋበት? አላገባህም ነው እሺ። ይሄን ልጅ ምን አማክረናል? ይሄንን አማክረናል ወይ? የተናገርከው እኮ ልክ ሊሆን ይችላል። ግን ጓደኞቼ አሉ ከኔ በታች እነሱ አሉ። እነሱን ላወያይ ይሄ ነገር ውስጥ ከምገባ ብለህ ነግራል? እሺ ለኛስ ተው፣ ለቤተሰቦች ነግራል? አንድ ሴት ሄደች ብሎ ራስ መግደል አለ? እሺ በቃ እኔ አሁን
ትሄድም ትምጣ ምንም እኔ አሁን ከራሴ ጋር አለ። ከራስ ጋር ትሆናለህ። ይሄ አሟል እንዴ? ከራስ ጋር ሆነ ትናገራለህ። ምክንያቱም በስርዓት ቤተሰብ ባጭሩ እኮ ለመናገር ሞክሬያለሁ። በቀጣይ ደግሞ የተለያዩ እኔ ምንም ራስህን አረጋጋስ፣ ራስህን አረጋግተህ ሌላ ጊዜ ነግራቸዋለሁ። በቃ ሌላ ጊዜ ነግራ እኔ አሁን በጣም ደንግጫለሁ። እሱማ ትደነግጣለህ። ስራ አይደል? እኛን አየህ እኮ እኛን አየህ። ስራ እኮ ነው የሚያሳፍረው። እኛን አልፎ ደግሞ ቤተሰቦች አዩካ። እሱማ ያስደነግጣል። ላይሆን ነው ታዲያ። እስኪ በመጀመሪያ ሰውን እንዴ ሰውን ቅድሚያ ራስን ምጣል መፍትሄ አይሆንም። ሌላ ችግር ውስጥ ሌላ መዘዝ ውስጥ እንዴ እንዴት ነው የሚኮነው? ቆይ በቃ እኔ ልጅ የት ነው የምትሄደው? ተረጋጋ። ሄዳ ሌላ ቦታ ደግሞ ልታጨስ ነው የጀመርከውን ልጨርስ ነው። ያዘው አወቅንባ። ያዘው የጀመርከውን ቦታውን አወቅንባ እኮ ሌላ ጋር ልታጨስ ነው። ልሂድ በቃ እኔ የት ነው የምትሄደው? ቆይ ለምንድን ነው ስራ የማትሰራው? ስራ ቦታ የማከፍተው ለምንድን ነው? ከፍታለሁ። እሺ ቆይ ተረጋጋ። አሟላ እኔ ያስቀይማለሁ። ታዲያስ ተረጋጋ። ቆይ መጀመሪያ መረጋጋት ነው። እስካሁን ታግሼ በቾኮላ አይደለም። ለቤተሰቦች አረጋግተህ መናገር አለብህ። እስከ ዛሬ እንዴት ሰምቻለሁ። ነው የምናገረው? እኔ አይደለማ መጀመሪያ መረጋጋት ማባረር ያቃተኝ ትዝታ ነው እንጂ ማባረር ያቃተኝ ትዝታ ነው እንጂ ትዝታ ራስህን ተረጋጋ። መጀመሪያ ተረጋጋ። ሰውን ቅድማ ልብስህን ቀይር፣ ጸጉርን ጺምህን ተላጭ። እውነትም የምትለወጥ ቢሆን እኮ አሁን እዚህ በፊት ለፊታችን እኮ ይቅርታ ስለነበር እውነትም እንትን በዚች አጭር ጊዜ እንደዚህ ሱሰኛ መስለህ ምን ያክል እንደከሳህ ራስህን ቆም ብለህ ማየት አለብህ ራስህን። ማራገፊያውማ ከዚህ በላይ ምንም ልል አልችልም። ታዲያስ የፈለግከውን መወሰን በቃ እኔ ትችላለህ። ልጅና እናወራለን። እሺ ምን እንደሚያስለቅስህ አታልቅስስ። በቃ ማልቀስ መፍትሄ አይደለም። በእርግጥ መጸጸትህ ልክ ነው፣ ብታለቅስም ልክ ነው፣ የራስህ ጥፋት ነው። ይኸውልህ ማልቀስ መፍትሄ ሊሆን አይችልም። ታዲያስ ማልቀስ ማጨስ ምናምን ሱሳሱስ ነገር መፍትሄ ሊሆን አይችልም። በቃ እሺ እኔ ልሂድ። ቤተሰብ ለማረጋጋት እንሞክር።